ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ትላንት በደቡብ ጎንደር ወረታ ከተማ ሊካሄድ የነበረው የብልጽግና ፓርቲ ስብሰባ በፋኖ ኃይሎች በተከፈተ ጥቃት መቋረጡ ተገለጸ። ከፊል የወረታ ከተማ በፋኖ የጉና ክፍለ ጦር ንስር ሻለቃ ቁጥጥር ስር እንደሚገኝም ለማወቅ ተችሏል። የብልጽግና የዞን አመራሮች ለስብሰባ ሲዘጋጁ ድንገተኛ ጥቃት የከፈተው የጉና ክፍለ ጦር ንስር ሻለቃ በአካባቢው ከሰፈረው የአብይ አህመድ ሰራዊት ጋር ለሰዓታት የዘለቀ ውጊያ ካደረገ በኋላ ነው አብዛኛውን የወረታ ከተማን መቆጣጠር የቻለው። የብልጽግና የዞን አመራሮች ስብሰባም ተበትኗል። በውጊያው ከፋኖ አንድ አባል ሲሞት ከአብይ አህመድ ጦር በርካታ ወታደሮች መገደላቸውን ያገኘነው መረጃ ያመለክታል። ዘግይቶ በደረሰን ዜናም ባለፉት 15 ቀናት ምዕራብ ጎጃም ከፍተኛ ቁጥር ያለው ኃይልና ድሮንን ጨምሮ ከባድ መሳሪያዎችን ታጥቆ የተሰማራው የአብይ አህመድ ሰራዊት በራሱ ጊዜ ከተሞችን እየለቀቀ ወደ ባህር ዳር እየተመለሰ መሆኑ ተገለጸ። በፍኖተ ሰላም ከተማ አቅራቢያ በደፈጣ ጥቃት ከባድ ኪሳራን ማስተናገዱም እየተነገረ ነው። በያዛቸው አንዳንድ ከተሞች መቆየት ያልቻለው ሰራዊቱ ውድመት ካደረሰ በኋላ እየለቀቀ መሆኑን ነው የዘውትር ተባባሪያችን ከላገልን ዘገባ ለመረዳት የተቻለው። የኢትዮጵያ አየር መንገድ ከቲኬት ሽያጭ በ100 ሚሊዮን ዶላሮች የሚገመት ገንዘብ መሰብሰብ እንዳልቻለ ተገለጸ። ማላዊ በገጠማት የገንዘብ አቅም መዳከም ምክንያት የኢትዮጵያ አየር መንገድ 11 ሚሊዮን ዶላር መክሰሩን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በአመራር ቀውስ ውስጥ የሚገኘው አየር መንገዱ ለኪሳራ የተዳረገው ከየሀገራቱ መሰብሰብ የሚገባውን የቲኬት ሽያጭ ገቢ በወቅቱ ለመሰብሰብ ከፍተኛ የአመራር ክፍተት በመኖሩ መሆኑን ለማወቅ ተችሏል። የአየር መንገዱ ዋና አካውንት በሚገኝበት የኒውዮርክ ባንክ ከቲኬት የሚገኘው ገንዘብ በየጊዜው እንዲገባ በማድረግ ረገድ የአየር መንገዱ አመራር ላይ የሚታየው ድክመት ከፍተኛ ጉዳት እያስከተለ መሆኑን ነው ለመረዳት የተቻለው። የ11 ሚሊዮን ዶላሩን ኪሳራ መረጃውን ለአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ሳይነገራቸው ከቆየ በኋላ ሐሙስ ዕለት እንደሰሙ አስቸኳይ ስብሰባ መጥራታቸው ታውቋል። ከአቶ መስፍን መረጃውን የደበቁት ምክትላቸውና ቀጣዩ የአየር መንገዱ ስራ አስኪያጅ እንዲሆኑ በኦሮሚያ ብልጽግና አማካይነት እየተዘጋጁ የሚገኙት አቶ ለማ ያደቻ መሆናቸውን ከምንጮች መረጃ ለማወቅ ተችሏል። ለኪሳራው ዋና ተጠያቂ የሆኑት አቶ ለማ በወቅቱ ጉዳዩን በኃላፊነት መርተው ማስፈጸም ሲገባቸው አለማድረጋቸው ነው በምክንያትነት የተጠቀሰው። አቶ ለማ ወደ አየር መንገዱ ዋና ስራ አስፈጻሚነት እንዲመጡ ግፊት የተደረገው ከጠቅላይ ሚኒስትሩ ቢሮ ሲሆን በወቅቱ የአየር መንገዱ የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ ባለመቀበላቸውና ጉዳዩም በሚዲያ በመጋለጡ የአቶ ለማ ሹመት እንዲዘገይ መደረጉ ተመልክቷል። አቶ ለማ በብቃት ማነስ በርካታ ችግሮች የሚታይባቸው ይህንንም የተረዱት አቶ ግርማ ዋቄ በጠቅላይ ሚኒስትሩ በቀጥታ የመጣውን ጥያቄ እንዳልተቀበሉት አንከር ሚዲያ በወቅቱ መዘገቡ የሚታወስ ነው። በዚህም የተነሳ ጠቅላይ ሚኒስትሩ የቦርድ ሰብሳቢውን አቶ ግርማን ከኃላፊነታቸው እንዲነሱ የሚገልጽ ደብዳቤ እንደሰጧቸውም ተመልክቷል። አቶ ለማ የቲኬት ሽያጭ ገቢ ባልሰጡ ሀገራት ጭምር በረራ እንዲደረግ በማዘዛቸው አየር መንገዱ ለተጨማሪ ኪሳራ እየዳረጉት ነው የሚል ቅሬታ እየቀረበባቸው ይገኛል። በአየር መንገዱ ውስጥ በቡድንተኝነትና በዘር ማንነት ሰራተኞችን የሚበድሉ የሚያባርሩና የፈለጉትን ስራ የሚቀጥሩ እንደሆነም ይነገራል። አቶ መስፍን ጣሰው በሚደርስባቸው ጫና ከኃላፊነታቸው ራሳቸውን ቢያገሉ ስልጣኑን የሚረከቡት አቶ ለማ መሆናቸውን የሚናገሩት የአንከር ሚዲያ ምንጮች ቀጣዩ ጊዜ ለአየር መንገዱ የበረታ ፈተና ይገጥመዋል ሲሉ ስጋታቸውን ከወዲሁ ይገልጻሉ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ መስመር ላይ አግኝቻለሁ። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ። እንደው በቀጥታ ወደ ጎንደር ላመራ ነው። ጎንደር ላይ ያለውን ተጋድሎ በተመለከተ ነው። ምንድነው ጎንደር ያለው አጠቃላይ እንቅስቃሴው? የሚባሉ ብዙ ነገሮች አሉ። መከላከያው ለቆ ወጣ ወይስ የፋኖ ኃይሎች የአብይ አህመድ ጦርን እየመታ ከተሞችን ተቆጣጠረ? ብዙ ነገሮች እየሰማን ያለ ነው። እስቲ ጠቅለል ባለ መልኩ ጎንደር ምንድነው ያለው? አመሰግናለሁ መሳይ።
ጎንደር በተለይም በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የድርጅታችን ሰራዊት ሁለቱ የጎንደር ጠቅላይ ግዛት እዝና የበላይ ዘለቀ እዝ የሰራዊት አባላት ከሰሞኑ ያደረጉት ተጋድሎ ከአማራ ፋኖ ብሔራዊ ንቅናቄ ምስረታ በኋላ ትልቁ ድል ነው። የድርጅታችንን እውን መሆን እና የፋኖ ሰራዊት አንድነት በድል ማህተም የታተመበት ተጋድሎ ተደርጓል። ይህ ተጋድሎ በርካታ 100 ኪሎ ሜትሮችን የሸፈነ ትግል ነው የተደረገው። ከብናት እስከ ስማዳ፣ ከስቴ እስከ ደራ ሐሙሲት፣ ከማሰሮ ደንብ እስከ ደብረ ታቦር ያካለለ ሰፊ ኪሎ ሜትሮችን ሰፊ ጂኦግራፊ የሸፈነ አስደናቂ ተጋድሎ እንቅስቃሴ ነው የተደረገው። አገዛዙ ከዚህ ቀደም ብሎ በተለይ የጥር ወር መጨረሻ አካባቢ ስትራቴጂካዊ የሆኑ ቦታዎችን በተለይ ወደ አዲስ አበባ መሄጃ ይሆናሉ ያላቸውን ቦታዎች በማካለል በዋናነት ሸዋ ቀጠናን ማዕከል በማድረግ በተለይ በሸዋ ኢሊት ፎርሱን ባህር ኃይል፣ ሪፐብሊካን ጋርድ፣ አየር ወለድ ኮማንዶ እና ሌሎች የተለዩ ወይም ኢሊት የሆኑ ዩኒቶችን ተጠቅሞ ሸዋ ላይ ከፍተኛ ወረራ ሲያደርግ ነበረ። የሸዋ አዋሳኝ የሆኑ ቦታዎችን ደቡብ ወሎ ወግዴ አካባቢ፣ በምስራቅ ጎጃም ሸበል በረንታ እና ነፍሴ ሳር ምድር አካባቢ በአጠቃላይ አራቱ ክፍላት ሀገራት የሚገናኙበትን የአባይ ሸለቆ ማዕከል በማድረግ ከፍተኛ ወታደራዊ እንቅስቃሴ አድርጎ ነበር። በዚህ ቀጠና በሸዋ በደቡብ ወሎ እና በምስራቅ ጎጃም የአባይ ሸለቆ አዋሳኝ ቀጠናዎች ጠላት ያደረጋቸው እንቅስቃሴዎች በከፍተኛ ጽናትና ብርታት በጀግኖቹ የሸዋ ጠቅላይ ግዛት እዝ ሰራዊትና ያሳምነው እዝ ሰራዊት አባላት እንዲሁም በወሎ የምኒልክ እዝ በምስራቅ ጎጃም ደግሞ የቴዎድሮስ እዝ የሰራዊት አባላት በከፍተኛ ሁኔታ ከተመከተ በኋላ ጎንደር ላይ ሙሉ እንቅስቃሴያችንን ወደ መልሶ ማጥቃት በመለወጥ አስደናቂ ጀብዱ ተፈጽሟል። መግቢያ ላይ እንደተናገርኩት ጠላት ሽንፈት በደረሰበት ጊዜ ይዞታዎቻችን ለቀን ስለወጣን የደረሰ ነው ጉዳት ነው በሚል ነገሩን ዝቅ ለማድረግ ከፍተኛ ርብርብ ሲያደርግ ነው የነበረው በአፈቀላጤዎቹ አማካኝነት። ከዚህ በፊት ደጋግመን እንደተናገር ነው የአማራ ክልል የጸጥታና የፖለቲካ መዋቅር ከፈራረሰ 3 ድፍን ዓመታትን ሊደፍን ጥቂት ወራት በጣት የሚቆጠሩ ወራት ነው የቀሩት። እስካሁን ድረስ ላለፉት 30 ምናምን ወራት ክልሉን እያስተዳደረ ያለው በመከላከያ ሰራዊት ስም ክልሉን የወረረው አርመኔ ሰራዊት ነው። የሚያስተዳድሩትም ጀነራሎቹ ናቸው። እስካሁን ድረስ በአስቸኳይ ጊዜ አዋጅ ወይም በኮማንድ ፖስት አስተዳደር ስር ነው ህዝቡ ያለው። ይህ ሲደረግ ደግሞ ለረጅም ጊዜ መሰረተ ልማቶችን፣ መንገዶችን፣ ስልክ፣ መብራት እና ሌሎች መሰረታዊ አገልግሎቶችን በመዝጋት ጭምር የተደረገ ወረራ መሆኑ ይታወቃል። በእርግጥም የሆነን ቀጠና መከላከያ ሲለቅ ፋኖ የሚቆጣጠረው ከሆነ ከዚህ በፊት እንደተናገር ነው ያለው ወታደራዊ አገዛዝ ነው ያለው የመከላከያ አገዛዝ ነው የሚለውን በሌላ መንገድ ጠላት እያመነ የአገዛዙ የፕሮፓጋንዳ አውትሌቶችም በሚገባ እያረጋገጡ መሆኑ ይታወቃል። ይሄ በአንድ በኩል ይቀመጥና እውነታው ግን በሁሉም ቀጠናዎች በተወሰነ የጠላት መከላከያ ሰራዊት እንቅስቃሴ ቢኖር እንኳን አብዛኞቹ ቦታዎች ላይ ለመከላከል ያመቸናል በሚል ድሽቃዎችን፣ ብሬኖችን፣ ስናይፐሮችን ጨምሮ ከባባድ መሳሪያዎችን ጭምር ስምሪት ሰጥቶ ወረዳዎችንና የወረዳ ከተሞችን ለመጠበቅ ከፍተኛ ጥረት እያደረገ ባለበት ሁኔታ ነው። በጣም ውጤታማ በሆነ ወታደራዊ ጥበብ አማካኝነት እነኚህ በጠቀስኳቸው ወረዳዎች 20 አካባቢ በሚጠጉ ወረዳዎች የድርጅታችን ሰራዊት የወረዳ ዋና ከተሞችን በመቆጣጠር በርካታ ሚሊሻ፣ አድማ ብተናና የመከላከያ አባላትን በመማረክ የሚፈልጋቸውን ወታደራዊ ኢላማዎች ላይ ብቻ ያነጣጠረ በጠላት ላይ ብቻ ያነጣጠረ ጥቃት በማድረስ የደቡብ ጎንደር ዞን ዋና ከተማ ደብረ ታቦርን ጨምሮ በብዙ ቦታዎች ላይ በብዙ ጠንካራ የጠላት ይዞታዎች ላይ አስፈላጊውን ወታደራዊ ኦፕሬሽን ተጋድሎ ተደርጓል። ይሄ እንዳነሳውልህ ከድርጅታችን ምስረታ በኋላ ትልቁ ወታደራዊ ድል የተገኘበት በመሆኑ በትክክል በመስዋዕትነት እና በድል የታጀበ እንዲሆን አንድነታችንም እውን መሆኑን በቀጠናው ይንቀሳቀሱ የነበሩ የሁለቱ የቀድሞ ድርጅቶቻችን ሁለቱ እዞች ሰራዊት ያለምንም ኮሽታ በአንድነት መስዋዕትነት በመክፈል በጀግንነት ደማቅ ታሪክ የጻፉበት ተጋድሎ ነው የተደረገው። ይሄ አገዛዙን በእጅጉ ያስደነገጠ ያርበደበደ አጠቃላይ ወታደራዊ ስምሪቱን እንዲከልስ መልሶ ደጋግሞ እንዲያስብ ያስቻለ ነው። ላለፉት 2-3 ወራት በተደጋጋሚ የሰራቸውን የፕሮፓጋንዳ ስራዎች እንደ ጨው ያሟሟ እንደ ጉም ያተነነ ወታደራዊ ድል ነው የተገኘው። የድርጅቱ
ከፍተኛ አመራር በእጅጉ የሚኮራበት የአማራ ህዝብም በእጅጉ የሚኮራበት ተጋድሎ ነው በአጠቃላይ ጎንደር ላይ የተደረገው። አርበኛ አስረስ እንግዲህ ጎንደር ላይ ያለውን አጠቃላይ ሁኔታ ምናልባት በርካታ ወረዳዎች በቁጥጥር ስር ሆነው መዋቅር ሁሉ የመዘርጋት እንቅስቃሴዎች እየተደረጉ ነው ያሉት። የዞኑ ዋና ከተማ የሆነው ደብረታቦርን በተመለከተም የተለያዩ መረጃዎች ይወጣሉ። ቁልፍ የሆኑ ቦታዎችን ፋኖች ተቆጣጥረው እንዳለም የሚነገርበት ሁኔታ ነው ያለው። የክልሉ የሰላምና ጸጥታ ቢሮ እንደዚሁም የከተማው አስተዳደርም የደብረታቦር ማለት ነው መግለጫዎችን አውጥተዋል። ፋኖች ሰላማዊ ተቋማትን አውድመዋል፣ ትምህርት ቤቶችን ጨምሮ የጤና ተቋማትን እንደዚሁ አጋይተዋል ብለው በፎቶግራፍ የተደገፈ ቅስቀሳም እያደረጉ ነው የሚገኙት። በሌላ በኩል እናንተን መንገድ ጠራጊ ተላላኪ በሚልም የተገለጻችሁበትን መግለጫ ነው ያወጣውና እንደው ከዚህ ጋር በተያያዘ እናንተን ተላላኪ እናንተን የሌሎች ጉዳይ ተሸካሚና አጀንዳ የሌላችሁ አድርጎ የማሳየትም መግለጫ እንደሆነ ነው የተረዳ ነው። እንደው በዚህ ላይ ምን ማለት ይቻላል? የክልሉ አስተዳደር ስሙና ማህተሙ ብቻ የተቀመጠ እንደ ፊኛ አየር ላይ የተንሳፈፈ መሬት ላይ ምንም አይነት መዋቅርና እንቅስቃሴ የሌለው ነው። አጠቃላይ የጦርነቱ ፕሮጀክት የሚነደፈውም የሚተገበረውም የሚመራውም አብይ አህመድ እና አጠገቡ ባሉ ጥቂት እንደሱ መሰል እብድ ግለሰቦች አማካኝነት ነው። እነኚህ በከተማ አስተዳደሩ ስምም ሆነ በክልሉ ጸጥታ መዋቅር ስም መግለጫ የሚያወጡት ሰዎች እየተከናወነ ስላለው ነገር እንደ አብዛኛው ማህበረሰብ ከሂደቱ በኋላ ከውጤቱ በኋላ የሚሰሙ እንጂ አንዳችም አይነት የፕሮጀክቱ የአጀንዳው ወሳኝም ተዋናይም አይደሉም። መሳይ እንዳልከው ከዚህ በፊት ተናግረውት በማያውቁት ሁኔታ በተለይ ከሰሜን ኃይሎች ከኤርትራና ከትግራይ ኃይሎች ጋር የለየለት ጦርነት ውስጥ መሆናቸውን እንግዲህ በራሳቸው አንደበት የመሰከሩበት ሁኔታ ነው። ጦርነት እንግዲህ በአብይ አህመድ ዘመን ቀልድ ሆኗል። መሳይ ጦርነት በጣም ትልቅ ነገር ነው። አንድ ሌላ ሀገር ጋር አይደለም። የውስጥ ጦርነቶች እንኳን በሚደረጉበት ጊዜ ለወጉም ቢሆን የተወካዮች ምክር ቤት ሌሎች በየደረጃው አለ በሀገሪቱ ላይ የመወሰን ትልቅ ስልጣን ያላቸው መዋቅሮች ወስነውት ክርክር ተደርጎበት ጭምር የሚገባበት ጉዳይ እንደሆነ ይታወቃል። በአብይ አህመድ ዘመን ግን ከሌላ ሀገር ጋር ጦርነት ውስጥ ገብተናል የሚለው እንኳን የሚታወጅበት በአንድ የክልል የጸጥታ መዋቅር የፌስቡክ ገጽ መሆኑ በጣም ከፍተኛ ምጸት ነው። በተለይ ኢትዮጵያን ለሚያክል ሀገር ደግሞ በእጅጉ የሚያሳዝን ጉዳይ ነው። ይሄ እንግዲህ በተደጋጋሚ ሲናገሩት የቆዩት ነው። ብዙ ምክንያቶችን መደርደር ይቻላል። ከዚህ በፊትም ደጋግመን ተናግረነዋል። በአንድ በኩል ማመን አይፈልጉም። በፋኖ ተሸንፈናል። ፋኖ በራሱ አቅም፣ በራስ በቅነት፣ በራሱ እንቅስቃሴ፣ በራሱ ልጆች በህዝቡ መሃል በዚህ ልክ ተደራጅቶ ግዙፉን የአብይ አህመድን መከላከያ መክቶ በመልሶ ማጥቃት ይህንን ሁሉ ታሪካዊ ጀብዱ ይፈጽማል የሚለውን ነገር ለህሊናቸው ለማመን ይቸገራሉ፣ ለመቀበል ይቸገራሉ። ስለዚህ ሁልጊዜም ለዚህ መውጫ መንገድ ለዚህ ሶስተኛ ጠላት ፍለጋ ላይ ተሰማርተው ነው የሚኖሩት። በሌላ በኩል ከአብይ አህመድ በፊት የነበሩ መንግስታትም ሲያደርጉ ተቃውሞ ሲገጥማቸው ሲያደርጉት እንደነበረው ሁሉ የውስጥ ተቃውሟቸውን የውስጥ የነጻነት ተጋድሎችን በሶስተኛ ወገኖች ወይ በሌሎች ሀገሮች በታሪካዊ ጠላቶች በሚሏቸው ማሳበብ የተለመደ የአጀንዳ ማስቀየሪያ ጉዳይ ነው። ይሄ ላለፉት ይሄ ጦርነት ከጀመረ ጊዜ ጀምሮ ሲደረግ የነበረ በተደጋጋሚ ሲከወን የነበረ ጉዳይ ነው። አንዴ በባህር በር ስም፣ አንዴ በወደብ ስም፣ ሌላ ጊዜ በሌሎች ብሔራዊ አጀንዳዎች ስም፣ ሌላ ጊዜ በህዳሴ ግድብ ስም በርካታ ሙከራዎችን አድርጓል አብይ አህመድ። ማህበራዊ መሰረታችንን ለማናወጽ እግረ መንገዱንም ደግሞ የያዝነው የትግል አጀንዳ በሌላ መልክ እንዲቀየር ብዙ ጥረቶችን ሲያደርግ ነው የቆየው። የጦርነቱን መልክም ቀጠናዊ ለማድረግ የራሱን ጥረት ሲያደርግ ነው የነበረው። ከዛ ሐሰተኛ ትርክት ግንባታ የመነጨ ነው ይሄ የክልሉ መዋቅር እየገለጸው ያለው ነገር። እውነት ለመናገር በአፍሪካ ቀንድ ውስጥ በዚህ ሰዓት እየተደረጉ ባሉ ፖለቲካዊ እንቅስቃሴዎች ከፋኖና ከአማራ ህዝብ በላይ አጀንዳ የለም። ከዚህ የገዘፈ አጀንዳ የለም። ከዚህ የገዘፈ ጦርነትም የለም። ከዚህ የገዘፈ መስዋዕትነት የሚከፈልበት፣ ከዚህ የገዘፈ ህዝብ ሰራዊት የሚንቀሳቀስበት፣ ከዚህ የበለጠም አገዛዙን ያንቀጠቀጠ ተጋድሎም የለም። ምናልባት ሌሎች የትግል እንቅስቃሴዎች ለፋኖ ተጋድሎ ደጋፊ ሊሆኑ የሚችሉበት ነባራዊ ሁኔታ እንጂ የፋኖ ትግልና እንቅስቃሴ በሌሎች ኃይሎች ሊወሰድም ሊጠለፍም ሁለተኛ ሊሆንም ጁኒየር ሊሆንም የሚችልበት ነባራዊ ሁኔታ ፈጽሞ የለም። ጥቂት የማይባሉ የአማራ ኤሊት ራስ በቅነትን የማይረዱ ራሳቸውን ዝቅ አድርገው የሚያዩ ለዘመናት ለበርካታ አስርት ዓመታት የነበረው በአዴናዊና የሁለተኛነት የአጀንዳ ተገዥነት አስተሳሰብ ተጠቂ የሆኑ ኢቭን ከጠላት አሰላለፍ ውጭም ያሉ ይሄንን ጉዳይ በጥርጣሬ ሲያዩ እመለከታለሁ። እውነት መስሏቸውም ትርክቱንም ሲጋሩ ትታዘባለሁ አልፎ አልፎ። ይሄ የትግሉን ባህሪ ካለመረዳት ነው። አብይ አህመድን ማንኮታኮት የጀመርነው የመጀመሪያዎቹን ዙ 23 ሞርተር ድሽቃዎች፣ ብሬኖችና ሌሎች
ሌሎች የቡድን መሳሪያዎችና ተተኳሾችን ኢቭን ኮሎኔሎችን ጭምር መማረክ የጀመርነው በ2015 ሐምሌ ጦርነቱን በለኮሰ የመጀመሪያዎቹ 2 ሳምንታት ውስጥ ነው። ያንን ጀብዱ የፈጸመ የፋኖ ሰራዊት ላለፉት 30 ምናምን ወራት ያገኘውን የካበተ የውጊያ ልምድ፣ የካበተ የአመራር ሰጭነት ልምድ፣ የካበተ የፖለቲካ ተሞክሮ በዛው ደግሞ አንድ ወጥ ድርጅት መስርቶ የሌሎችን አጀንዳ ሊቀበል የሚችልበት ነባራዊ ሁኔታ የለም። አገዛዙን ማሸነፍ እንደሚቻል ክፍለ ጦሮችን በመደምሰስ ሬጅመንቶችን በመደምሰስ ሰራዊቱን እንደ ከብት ማርኮ በመንዳት የማረክነውን ሰራዊቱን ወደ ቤተሰቡ በመሸኘት ለቀይ መስቀልም በማስረከብ በ2-3 ቀናት ኦፕሬሽን ከ20-25 በላይ ወረዳዎችን ነፃ በማድረግ በአጠቃላይ የቱርክ፣ አዘርባይጃን፣ የቻይና የሌሎች ሀገር ድሮኖችና ከባድ መሳሪያዎች እየተሞከረበት ያለውን የአማራ ህዝብ የተከፈተበትን ጥቃትና ወረራ በመመከት በተጨባጭ መሬት ላይ ላለፉት 2 ዓመት ከግማሽ በላይ የፈጸምነው ጀብዱ መሆኑ ይታወቃል። በእነኚህ ሁሉ ወታደራዊ ደማቅ ድሎቻችን ውስጥ አንዳችም ድጋፍ ያደረገ ኃይል ፖለቲካ ያቀበለን፣ ሎጂስቲክስ ያቀበለን፣ ሌላ ስምሪት፣ ቴክኒካል ምክር የሰጠን አልነበረም። በነፃነት በራሳችን ኮዝ በህዝባችን መካከል ሆነን ያገኘነው ተጋድሎ ነው፣ ያገኘነው ድል ነው። ይሄ ድላችን አሁንም ይቀጥላል። በአንጻሩ አብይ አህመድ የባህረ ሰላጤው ሀገራት በተለይም የተባበሩት አረብ ኤምሬትን አጀንዳ በመሸከም ስፖንሰር በመደረግ ወታደራዊ ቴክኒካዊ ድጋፍ በማግኘት በጀትም በመደገፍ ጭምር ጀቶችን ጨምሮ ሌሎች የጦር መሳሪያዎችን በውሰትም በግዥም በስጦታም በማምጣት ነው እየተዋጋን ያለው። ስለዚህ ስለ ተላላኪነት ከተነሳ፣ ስለ አጀንዳ መጠለፍ ከተነሳ የተጠለፈው የአብይ አህመድ አጀንዳ ነው። በተጠለፈ አጀንዳ የራሱን ህዝብ እየወጋ ያለው 4 ኪሎ የተቀመጠው ሸማቂ ቡድን ነው። መሳይ አርበኛ አስረስ ምናልባት ወደ ጎንደሩና ሸዋው ተጋድሎ ልመለስና እንደው ተልኳቸው ግባቸው ምንድነው? እነዚህ ጦርነቶች በእናንተ እቅድ የመጡ ወይስ አገዛዙ በተለይ አሁን ሸዋ ላይ እንደምንሰማው ከሆነ ወደ አዲስ አበባ ፋኖ ሰብሮ ይገባል በሚል ስጋት ከወዲሁ ሳይቃጠል በቅጠል ቀድሜ ላዳክማቸው እዛው ባሉበት በሚል መሪዎቹ ላይ ያነጣጠረ ቀደም ሲል አንተም እንዳልከው በኢሊት ፎርስ በባህር ኃይል ኮማንዶ በሪፐብሊካን ጋርድ አሉኝ የሚላቸውን ኃይሎች ሁሉ አሰልፎ የተዋጋበት ጦርነት እንደሆነ ይታወቃል። እንግዲህ እናንተ ከዚህ ጦርነት ማብቂያ በኋላ ምንድነው የምትጠብቁት? ጎንደር፣ ሸዋ እነዚህ ጦርነቶች ውጤታቸው ምን እንዲሆኑ ነው በመጨረሻ የምትጠብቁት? ቅድም እንዳነሳውልህ አገዛዙ በተለይ ከፍተኛ ፍርሃቱና መርበድበድ ውስጥ በመግባቱ ምክንያት በዋናነት የአማራ ፋኖ ብሔራዊ ንቅናቄ በዚህ ፍጥነት ድርጅታዊ ቁመና ይዞ ለውጊያ ብቁ ሆኖ በአንድነት ይሰለፋል ብሎ ማሰብ አልቻለም ነበረ። ይሄ ከፍተኛ ቅዠት ውስጥ ከቶታል። አገዛዙ አቅዷቸው የነበሩ የጥፋት ፕሮጀክቶችን ሁሉ መልሶ እንዲያይ እንዲከልስ አድርጎታል። በዚህም ምክንያት ከፍተኛ ፍርሃት ውስጥ በመሆኑ በተለይ ኤሊት ፎርሱን ሸዋ ላይ በማጠራቀም ከጎንደር አቅጣጫ በጎጃም እና በወሎ አዋሳኝ ቦታዎች አባይ ሸለቆን ተከትሎ ወደ አዲስ አበባ የሚወስዱ መንገዶችን ደራ፣ ወግዲ፣ ሸበል በረንታና ሌሎች የተጠቀሱ ቦታዎች አካባቢ ነው ከፍተኛ የኃይል ስምሪት አድርጎ የነበረው። ይሄ በእርግጥም አገዛዙ ፍርሃት ውስጥ መሆኑን በሚገባ የሚያመላክት ነው። በሌላ በኩል ራሱ በፈጠረው የጦርነት ትርክት ከሌሎች የቀጠናው ኃይሎች ጋር የለየለት ጦርነት ውስጥ እገባለሁ የሚል አንዳንዴ በተዘዋዋሪ አንዳንዴም በይፋ እየተነገረ ያለ በመሆኑ የቀጠናው ኃይሎች ትብብር አድርገው ሙሉ በሙሉ ያስወግዱኛል የሚል ፍርሃት ውስጥ በመሆኑ ያደረጋቸው ናቸው የሰሞኖቹ ተጋድሎች። ይሄ ተጋድሎ ቤዛና ገጀራው በቁጥጥር ስር ዋሉ። አዴና ዴፍ ሊጋቡ ነው። እንኳን ደስ አላችሁ። ዶክተሩ ቁጥጥር ስር ላይ ውለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ቤተሰቦቼ ሰላማችሁ ይብዛልኝ። እንግዲህ ዛሬ እንደተለመደው ሰራተኛው አደይ ክፍል 196 ነው ይዤላችሁ የመጣሁት ማለት ነው። አዴና ዴፍ እንግዲህ ሊጋቡ ነው። አዴና ዴፍም ሊጋቡ የሰርጋቸውን ቀን እየቆረጡ ነው። ማሚም ደስ ብሏት እንግዲህ የደስታ የሀበሻን ልብስ ለብሳ ደስ ብሏት ቡና አፍልኝ ብላ ቁጭ ብላለች።
ሮታ ተመልሳ መጣለች። ሮታም ተመልሳ በመጣችበት ሰዓት ቤት ገብታ ከናሹ ተገናኝታም እንግዲህ አዴ እንደምታገባ በር ላይ ቆማም የፍቅር መቀስ የሆነችዋ ነግራታለች። በዛን ሰዓትም ጉድሽን ሰማሽ ወይ ዴቭና አዴ ሊጋቡ ነው ስትላት አረባክሽ ብላ በጣም ደስ ብሏታል ማለት ነው። በዛን ሰዓት አልቀራብሽም አንቺም ደግሞ በማለትም እሷም ተናዳ ትታ ገብታለች። ግን እሷ ደግሞ አላመነችም ነበር ማለት ነው። በዛን ሰዓትም ቤትም ስትገባ ማሚ የሀበሻ ልብሷን ለብሳ በጣም ደስ ብሏት እንግዲህ ተቀምጣ ነበር። ምንድነው እንዴ በጣም ደስ ብሎሻል ማሚ ብላ ሰላም ካልቻት በኋላ ሮታዬ እንኳን ደስ አለሽ፣ በጣም ደስ ብሎኛል ዛሬ ለምን ደስ አይለኝም አዴና ዴፍ እኮ ሊጋቡ ነው ብላ ተነግራታለች። ኧረ እባክሽ እኔ እኮ አሁን ተነግሮኝ አላመንኩኝም ነበር እውነት ነው ግን አዴ እሺ ያለሽ ስትላት አዎ አዴ እሺ ብላለች። አሁን እየመጡ ነው አዴና ዴፍ እና ሙሽራችን ቤታችን እየመጣች ነው ሊቀበላት ነው በማለትም በጣም ደስ ብሏታል ማለት ነው። ነገር ግን ፍቅር በጣም ደንግጣለች ማለት ነው። እናም ዴፍና እሷ በጣም ደስ ብሏቸው ታችም አሹ በቆመበት አዴና ዴፍ ይመጣሉ። በዛን ሰዓትም እንዴ አራ አዴ አንቺ በቃ በማለትም እንትን ሲል እንዴ የሰማኸው ነገር አለ ወይስ አራ አልሰማሁኝም ሲል አራ አሹማ አይዋሽም አትዋሽ ሲል የሆነ ጨምጨምታ ነገር ሰምቻለሁ እውነት ይሁን አይሁን አላውቅም ሲል እንግዲህ እትያለች ወይ ብላ ገብታለች ቤት ማለት። ቤዛና ገጀራው ቁጥጥር ስር ላይ ውለዋል። ቤዛና ገጀራው እንግዲህ ዶክተሩ በቁጥጥር ስር ውለዋል ሲባል በዛን ሰዓት ገጀራው ለራሱን ፈርቶ በቃ አሁን ከዚህ ቦታ ማጥፋት አለብን በማለትም እንግዲህ ሁለታቸውም ይጠፋሉ። በዛን ሰዓትም የቤዛን ወንድም በጣም ያባረሩት ነበር። በዛን ሰዓትም እንግዲህ የቤዛን ወንድም የሮጠ ያለ ገርሞት እንትና ማን ነው ዳይመንድና ኪንጎ ያባረሩት ነበር። ምክንያቱም እነሱ ስለሚፈልጉት ማለት ነው። በዛን ሰዓትም እሷም ወንድሜ የት ሄደ በማለትም ወንድሜን ትቼ እንኳን አልወጣም ከዚህ እንዴት እንደዛ ትላለ አንተ ለራስ ብለህ ነው እንጂ ለሰው እንትን አታስብም ብላ ትናገረዋለች። እናም ደግሞ አንድ ነገር እንስማማ ካሁን በኋላ አንተ ለኔ ላትናገር እኔ ደግሞ በአንተ ላንናገርብህ ቃል እንግባ ስለዚህ ይሄ ነገር አደገኛ ነው መያዛችን አይቀርም ብላ ትነግረዋለች። በዛን ሰዓትም እኔ ላንቺ ብዬ ሰውን ለራሴ ብዬ ነው ነገር ግን አንቺ ከተያሽ አንቺ ሁሉንም ነገር እንደመታበላሽ ሆዳም እንደሆንሽ አውቃለሁኝ አሁን ደግሞ ተነሽ አሁን እንውጣ ብሎ እሷንም ይዟት እየወጣ ያለ ነበር። ሁለቱም ቁጥጥር ስር የዋሉት ዶክተሩ እየመጣ ያለ ያየዋል። እሷና ቤዛን አንድ ላይ በቆሙበት አብሮ እየሄዱም ያገኛል። በዛን ሰዓትም እሱም እንዴ ይሄ ነገር ምንድነው እቺ ቤዛ አይደለች እንዴ በማለትም ቶሎ ብሎ ስልክ ይደውላል። በዛን ሰዓትም ቶሎ ብሎ ሲደውል እኔም አለሁኝ አው ከኋላችሁ ነኝ ስለዚህ አንተም ተጠጋ ብሎ ሁለቱም መሃል ላይ አርጎ ይዙታል። እናም ደግሞ ዶክተሩ ደግሞ ቁጥጥር ስር ውሎ በዛን ሰዓትም እንዴት ነው ዶክተር እኔ እንደዚህ ማክሞ ሰዎች እያሉ የታመሙ ሰዎች እያሉ እነዚህ ሰዎች ትቼ እንዴት ነው ሜዳው ቢል ሲለውም አይ በፍጹም እንሂድ ብሎ ወስቶ ታግቶ ነበር። በዛን ሰዓትም ለሊሊ ተደውሎላት ትመጣለች። ሊሊም እንዴት እሱ ምንም ያረገ ነገር የለም ይሄን ሁሉ ያረገችው ቤዛ ነች። ቤዛ ደግሞ ለኔ ከልጅነቴ ጀምራ የጠመደችኝ ለኔ ጠላቴ ነች ብላም ስትነግረው እውነትሽ ነው አዎ እና እሱ በፍጹም ምንም ያረገ ነገር የለም እንደውም እኔ ዶክተሩ ጋር የተከታተልኩኝ ያለው በጣም ጤንነቴ ጥሩ የሆነ የተመለሰልኝ ነበር ነገር ግን እሷ እንትን ካለች በኋላ ነው በማለትም በቃ ዶክተሩ ነገር ግን ይፈታል አንድ ነገር ቃል ግባልኝ ቤዛን በእጄ ከነጎዳ ነጌ ሳትል በዚህ 2 ቀን ቤዛን በእጄ እንድታስገባልኝ እናም ደግሞ የቤዛ ምክንያቱም አሁን ይሄን ያረጋችሁ ሌላም ቤት ሄዳ እንደዛ እንደምታረግ እርግጠኛ ስላልሆነ ሁሉንም ሰው እንደዛ እንደምትገል ስለዚህ መያዝ አለበት ብሎ ዶክተሩም ተፈቷል ማለት ነው። በዛን ሰዓትም እንግዲህ እሺ ብሎ ቃል ገብቶለታል። እኔም ቃሌን አላፈርስም አምጥቼ በእጅ አስረክብላለሁ ባለው ሰዓት በቃሉም መሰረት እንግዲህ ቤዛና ገጀራው ሁለቱም አንድ ላይ እጅ ተፍንጅ ተይዟል። በዛን ሰዓትም ገጀራውን አይቶ እንትና
አበባ ገጀራውን ባየ ሰዓት ይሮጣል። ሲሮጥም እንዴ ይሄ ሰውዬው ወደኔ እየመጣ ነው ማለት ነው ብሎ ዶክተሩን መኪና ውስጥ ገብቶ ይደበቃል። እንዴ አንተ ማነክ? ምንድነው የምፈልገው? ለምንድነው እንደዚህ የምትሆነው ሲለው ኧረ እባክህ ትንሽ ተረጋጋ፣ ትንሽ ብቻ እነዚህ ሰዎች ይለፉ ይለዋል። እንዴ ማን ናቸው ነው ብሎ ወደዚህ ሲያይ ነበር እነ ቤዛና ገጀራውን ያየው። ኧረ ይሄ በቃ ትንሽ ጠብቀኝ፣ እነዚህ እነ ቤዛ ታውቃቸዋለህ እንዴ ሲለው ይሄ ሰውዬው ይዞብኝ ሊመጣ ነው ብሎም በጣም ፍርናቸው ውስጥ ነበረ ማለት ነው። አንደኛው ለሱም ተገላግሏል። እንግዲህ ቤዛም ደግሞ ይሄን ሁሉ ጥፋት የምታጠፋው ደግሞ ቤዛም ቁጥጥር ስር ውላለች ማለት ነው።